በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ መምህራነ ወንጌል፣ ክቡር መምህራችን ልሳነ ጳውሎስ መምህር ምስክር፣ የዚሁ ካቴድራል የስብከተ ወንጌል ክፍል ዋና ኃላፊ፣ በዚህ ቅድስና ስፍራ ላይ ቃሉን ለመስማት ከሩቅም ከቅርብም የተሰበሰባችሁ አባቶች፣ እናቶች፣ እህቶች፣ ወንድሞች፣ ሕፃናትን ጨምሮ በእግዚአብሔር ሰላምታ እንደምን አመሻችሁ። አሜን። አምላካችን እግዚአብሔር ያለፈውን ጊዜ በሰላምና በጤና አስፈጽሞን በእድሜያችን ላይ ይህችን ቀን ተጨማሪ አድርጎልን ቃሉ በሚነገርበት ስፍራ ላይ የሰበሰበን የአባቶቻችን አምላክ የእኛም አምላክ እግዚአብሔር ስለማይነገር ስጦታው ስሙ ለዘላለም የተመሰገነ ይሁን። የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት አይለየን። በዛሬው ቀን በቤተ ክርስቲያናችን መታሰቢያቸው ከሚደረግላቸው ቅዱሳን ረድኤትና በረከት ሁላችንንም በቸርነቱ ያሳትፈን። የምስጢር ባለቤት ቸሩ አምላካችን እግዚአብሔር የተሰወረውን የወንጌል ምስጢር ለሁላችን ገልጦ የሚረባንንና የሚጠቅመንን ነገር እንዲያስተምረን የእሱ ቅዱስ ፈቃዱ ይሆንልን። ወደ ዛሬው ዕለት የወንጌል አገልግሎት ከመሄዳችን አስቀድሞ ሁላችን ባለንበት ስፍራ ላይ በፍጹም መረጋጋት ሆነን እግዚአብሔር የሚናገረውን ለመስማት ራሳችንን እናዘጋጅ። ቀሪ በሆነ ጊዜያችን እኛ በጠበቅነው መንገድ ሳይሆን እሱ እንዳሰበ እንደፈቀደ ምንጽናናበትን ምናርፍበትን እንቆቅልሻችን የሚፈታበትን እንባችን የሚታበስበትን ቃል ሁላችንንም እግዚአብሔር እንዲያስተምረን የእሱ ቅዱስ ፈቃዱ ይሆንልን። በሚኖረን አጭር ሰዓት ለዛሬ ለርዕስነት የመረጥነው የእግዚአብሔር ቃል የማይናወጥ መንግሥት አለን የሚል ይሆናል። ይህንን በርዕስነት ያነሳነውን ኃይለ ቃል በመጽሐፍ ቅዱሳችን ላይ ተመዝግቦ የምናገኘው በዕብራውያን 12 ቁጥር 28 ላይ ነው። ርዕሳችን ይሄ እስኪ ላስቸግራችሁ አንድ ጊዜ በርዕስነት ያነሳነውን ኃይለ ቃል ሁላችን በህብረት ለመናገር ራሳችንን እናዘጋጅ። የማይናወጥ መንግሥት በምስኪ አለን። ምንም አይል መንግሥት እግዚአብሔር በዚህ ርዕስ ሁላችንን እንዲናገረን፣ እግዚአብሔር በዚህ ርዕስ ሁላችንን እንዲያስተምረን የእሱ መልካምና ቅዱስ ፈቃዱ ይሆንልን። ይህን ርዕስ የመረጥንበት ምክንያት ወቅቱን፣ ዘመኑን፣ ጊዜውን የዋጀ ትምህርት መማር እንድንችል በምናየውና በምንሰማው ነገር ተስፋ ቆርጠን
ወደ ኋላ እንዳናፈገፍግ ስር ሰደን በሃይማኖት መታነጽ እንድንችል በምትናወጽ ዓለም ላይ የምንኖር ሕዝቦች ሌላ የማትናወጥ መንግሥት እንዳለች እሷን አሻግረን ማየት እንድንችል በዚህ ርዕስ መማማር አስፈልጓል። ቆሞ ለመናገር ቁጭ ብሎም ለማድመጥ ጥበብ ከእግዚአብሔር ሲሰጥ ብቻ ነውና ለኔ ለባሪያው ተናጋሪ የሆነ አንደበትን ለእናንተም ለሰሚዎቹ አስተዋይ የሆነ ልቡናን ቸሩ አምላካችን እግዚአብሔር ለሁላችንም በቸርነቱ ያድለ። የማይናወጥ መንግሥት አለን ርዕሳችን። ይህንን በርዕስነት ያነሳነውን ኃይለ ቃል በዚህ ስፍራ ላይ የተናገረው ብርሃነ ዓለም እየተባለ የሚጠራ ሐዋርያው ቅዱስ ጳውሎስ የተናገረው ቃል ብሎ ስለሚጀምር ሁላችን እንደምናውቀው ጠራ። ሳውል እየተባለ ይጠራ በነበረበት ዘመን ለአባቶቹ በግ እየቀና ክርስቲያኖችን ያሳድድ የነበረ የእግዚአብሔርን ቤተ ክርስቲያን ያሳድድ አሳዳጅ ነበረ። በብዙ ስፍራ ላይ ተመዝግቦልናል። በሐዋርያት ሥራ በምዕራፍ 9 ላይ ስታነቡት ከቁጥር 1 ጀምሮ ስለ ቀደመ ስሙና ክርስቲያኖችን እንዴት አድርጎ ያሳድድ እንደነበረ እንዴትም እንደተጠራ ተመዝግቦ እናገኛል። እሱ ራሱ ግን በአንድ ስፍራ ላይ በሃይማኖት ለወለደው ለልጁ ለጢሞቴዎስ የቀድሞ ማንነቱን ሳይደብቅ ግልጥ አድርጎ ጽፎለታል። እንደዚህ ብሎ እዚህ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 12 ላይ ለአገልግሎቱ ሾሞኝ ታማኝ አድርጎ ስለቆጠረኝ ኃይል የሰጠኝን ክርስቶስ ኢየሱስን ጌታችንን አመሰግነዋለሁ። አስቀድሞ ተሳዳቢና አሳዳጅ አንገላች ነበርኩ አለ። የቀደመ ሕይወቱን አመጣ። የአሕዛብ መምህር ከመሆኑ በፊት የወንጌል አገልጋይ ከመሆኑ በፊት የዓለም ብርሃን ተብሎ ከመጠራቱ በፊት ማንነቱ ምን እንደሚመስል ለጢሞቴዎስ ጻፈለት። አስቀድሞ ተሳዳቢ አሳዳጅ አንገላች ነበርኳ፣ ነገር ግን ይህንን የማደርገው ሳላውቅ ባለማመን ነዋል። ኃጢአቱ ጽድቅ እየመሰለኝ፣ የሞቱ መንገድ የሕይወት መንገድ እየመሰለኝ፣ ጨለማው ብርሃን እየመሰለኝ፣ ነውሩ ክብር እየመሰለኝ አደርገው ነበር አለ። ሳላውቅ ባለማመን ስላደረግኩ ምሕረት አገኘሁ አለ። እግዚአብሔር ለሁላችንም ምሕረት ያደርግልን። የጌታችን ጸጋ በክርስቶስ ኢየሱስ ካለው ከእምነትና ከፍቅር ጋር አብልጦ በዛ። ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል ሁሉ እንዲቀበሉት የተገባ ነው። ከኃጢአተኞች ዋና እኔ ነኝ። ከኃጢአተኞች ዋና የነበረ የእግዚአብሔርን ቤተ ክርስቲያን ያለ ልክ ያሳድደ ነበር። ተቃዋሚ፣ ተሳዳቢ፣ አንገላች የነበረ ሰው ደማስቆ በሚባል ስፍራ ላይ ክርስቲያኖች የሚገደሉበትን ደብዳቤ ይዞ ሲሄድ ከሰማይ ድምፅ መጣ። ሳውል ሳውል ስለምን ታሳድደኛለህ የሚል ድምፅ
ጌታ ሆይ እኔ ማሳድድ አንተ ማን አለው? አንተ የምታሳድደኝ እኔ የናዝሬቱ ኢየሱስ ነኝ አለው። ምን እንዳደርግ ትወዳለህ አለው። የምታደርገውን ካህኑ ሐናንያ ያሳይሃል አለው። ወደ ካህኑ ወደ ሐናንያ ዘንድ መጣ፣ አመነ፣ ተጠመቀ። እንደ ቅርፊት ያለ ነገር ከዓይኑ ላይ ወደቀለት። ከዚህ በኋላ ሁሉን ትቶ ክርስቶስን መከተል ጀመረ። የቀድሞ አሳዳጅ አሁን ስለ ወንጌል የሚሰደድ ሆነ። 14 መልእክታትን ጻፈ። እስከ 3ኛው ሰማይ ተነጠቀ። አንድ ቋንቋ ይናገር የነበረ 71 ቋንቋ ተጨመረለት። 72 ቋንቋ መናገር ጀመረ። በቀሚሱ ጫፍ ዕውር ያበራ፣ ለምጽ ያነጻ፣ ሽባ ይረታ፣ ጎባጣ ያቀና፣ ድዊ ይፈውስ፣ ድንቃ ድንቅ ታምራቶች ያደርግ ጀመረ። እንዲህም አለ በሌላ ቦታ ላነቦ ፈልጋለሁ። እዚህ ገላትያ ምዕራፍ 1 ቁጥር 11 ላይ ወንድሞቼ ሆይ አለ በእኔ የተሰበከ ወንጌል እንደ ሰው እንዳይደለ አስታውቃችኋለሁ። ኢየሱስ ክርስቶስ ገልጦልኝ ነው እንጂ እኔ ከሰው አልተቀበልኩትም አልተማርኩትም። ይኸውላችሁ ሰው ቢገልጥ ሰው ቢያስተምር ብዙ የሚደበቅ ምስጢር አለ። ሰው ቢናገር ተስፋ ሊያስቆርጠን ይችላል። ሰው ቢናገር ወገኖቼ አዎ ደግሞ ሊነግረን ያስፈልገናል። እግዚአብሔር ካስተማረ እግዚአብሔር ተናጋሪ ከሆነ ከእግዚአብሔር የምንጠብቅ ከሆነ እንባችን ሊታበስ ይችላል። ጥያቄያችን ሊመለስ ይችላል። እንቆቅልሻችን ሊፈታ ይችላል። እንደ እግዚአብሔር ያለ አስተማሪ ማንም ስለሌለ መጽሐፍ እንደዚህ ይላል፣ ልጆችሽ ሁሉ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽም ሰላም ብዙ ነው ተብሎ ተጽፏል። ኢሳይያስ 54 ቁጥር 13 ላይ የተመዘገበ ቃል። እስኪ ላስቸግራችሁ፣ አብራችሁ ይህም በሉ። ልጆችሽ ሁሉ በሉ እስኪ እግዚአብሔር ቃል ድገሙት። ልጆችሽ ሁሉ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽም ሰላም ብዙ ነው። እግዚአብሔር ብዙ ሰላም ለሁላችን ይስጠን። ልጆችሽ ሁሉ ከማን የተማሩ ይሆናሉ? ከእግዚአብሔር ተማሩ። የእግዚአብሔር ልጆች እንደ እግዚአብሔር ያለ አስተማሪ ማንም የለም። እዚህ ጋር ከሚቆመው ሰው ለመማር አትምጡ። እኛ ምክንያቶች ነን። አስተማሪ እግዚአብሔር። ቅዱስ ጳውሎስ እኮ ገማልያ ከሚባል ሰው እግር ስር ቁጭ ብሎ የተማረ ሰው ነው። ግን እሱን አልጠቀሰም፣ አላነሳም። ምን አለ? አዎ ወንድሞቼ ሆይ በእኔ የተገለጠ በእኔ የተሰበከ ወንጌል እንደ ሰው እንዳይደለ አስታውቃችኋለሁ። ኢየሱስ ክርስቶስ ገልጦልኝ እንጂ እኔ ከሰው አልተቀበልኩም አልተማርኩም። በአይሁድ ሥርዓት በፊት እንዴት እንደኖርኩ ሰምታችኋልና የእግዚአብሔርን ቤተ ክርስቲያን ያለ ልክ አሳድድና አጠፋ ነበር አለ። አመጣ የቀድሞ ሕይወቱ ለአባቶቼ ወግ ከመጠን በላይ የቀናው በወገኔ ዘንድ በዘመኔ ካሉት ብዙዎቹን በአይሁድ ሥርዓት እበልጥ ነበረ። ነገን አለ በእናት ሳለሁ የለየኝ በጸጋውም የጠራኝ እግዚአብሔር በአሕዛብ። እንግዲህ አሁን በርዕስነት ያነሳነው ቃል ሐዋርያው ቅዱስ ጳውሎስ በዕብራውያን ለሚገኙት ክርስቲያኖች የጻፈ በእምነት ሆነ እግዚአብሔርን ደስ እያሰኘን የምናመልክበትን ጸጋ እንያዝ እያለ ይመክራቸው ጀመር። ይህንን ሲናገራቸው ቁጥር 1 ጀምሮ ስንመለከት አስቀድሞ ሐዋርያው እንዲህ ብሏቸዋል። መለስ ብዬ አየዋል። ዕብራውያን 12 ቁጥር 1 ጀምሮ እንግዲህ አለ እነዚህን የሚያህሉ ምስክሮች ምኖች
እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቶሎ የሚከበንን ኃጢአት አስወግደን የእምነታችን ራስና ፈጻሚው ኢየሱስ ክርስቶስን ተመልክተን በፊታችን ያለውን ሩጫ በትዕግሥት እንሩጥ። እርሱ ነውርን ንቆ በፊቱም ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና። በነፍሳችሁ ዝላችሁ እንዳትደክሙ ከኃጢአተኞች በደረሰበት እንዲህ ባለ መቃወም የጸናውን አስቡ አለ። የጸናውን ምን በሉ? አስቡ። ከኃጢአት ጋር እየተጋደላችሁ ገና ደም እስከ ማፍሰስ አልደረሳችሁምና እንደ ልጆችም ከእናንተ ጋር አለ። በርዕስነት ያነሳነውን ቃል ከመናገሩ በፊት ያነበብኩላችሁን ነግሯቸዋል። በዕብራውያን ለሚገኙት ክርስቲያኖች እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ከከበቡን በዙሪያችን ካሉን አለ። ልክ ደመና ሰማይን እንደሚሸፍነው ሰማይን እንደሚከበው ብዙ ምስክሮች በዙሪያችን አሉ አለ። ምስክሮች ያላቸው በብሉይ ኪዳን ነቢያቱ፣ በአዲስ ኪዳን ሐዋርያቱ፣ ከዚያም በኋላ በእነሱ እግር የተነሱት ሊቃውንተ ቤተ ክርስቲያንን ጻድቃን ሰማዕታትን እነሱን ነው። እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን ቶሎ ብለን የሚከበንን ኃጢአት እናስወግድ ብሎ ያላቸው ምስክሮቹን እዚህ ዕብራውያን 11 ከቁጥር 1 ጀምሮ ዘርዝሮላቸዋል። የተያዘ ነው። እግረ መንገዳችንን መጽሐፍ ቅዱስ በተለይ የሐዋርያው ቅዱስ ጳውሎስ መልእክት ወገኖቼ ደብዳቤ ነው። እንደዚህ በምዕራፍ የከፋፈሉት የቤተ ክርስቲያን አባቶች ናቸው። እኛ እንድናነብ እንድንረዳ እንዲገባን በምዕራፍ ተከፋፈለ እንጂ ወጥ ነበር ጽሑፉ። የዕብራውያን መጽሐፍ ደብዳቤ ነው፣ ወጥ ነው፣ ምዕራፍ የለው። ግን ሊቃውንተ ቤተ ክርስቲያን አባቶቻችን እኛ ስናነበው እንድንረዳው እንዲገባን በምዕራፍ ከፋፈሉልን። እዚህ ምዕራፍ 11 ላይ ስንመለከት የእምነት አባቶችን ዘርዝሯቸዋል ሐዋርያ። ከአቤል ጀምሮ መጨረሻ እስከሆኑት የእምነት አርበኞች የስልቻ የሆነ ብዙ ምስክሮች አሏት ቤተ ክርስቲያን። ስለማይናወጸው መንግሥት ሐዋርያው ለዕብራውያን ክርስቲያኖች ከመንገሩ በፊት እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ከከበቡን አለ። እኛ ቶሎ ሸክም የሆነብንን ኃጢአት አስወግደን በፊታችን ያለውን ሩጫ በትዕግሥት እንሩጥ አለ። ወገኖቼ የክርስትናን ሩጫ እኛ አይደለንም የጀመርነው። ከኛ በፊት የሮጡ ብዙ አሉ። ሮጠው ለድል በቅተዋል። ሮጠው የተሸለመዋል። ሮጠው አክሊል የተቀዳጁዋል። ስለማትናወጧ መንግሥት፣ ስለማታልፏ መንግሥት ከገቡ መውጣት፣ ካገኙ ማጣት፣ በሰው ዓይን አልታየች፣ በሰው ጆሮ ስላልተሰማች ስለ መንግሥተ ሰማያት ዋጋ የከፈሉ በነፍሳቸው የተወራረደዋል። እነሱን እየዘረዘረ ከነገራቸው በኋላ ነው እንግዲህ በነፍሳችሁ ዝላችሁ እንዳትደክሙ ከኃጢአተኞች በደረሰበት እንዲህ ባለ መቃወም የጸናውን አስቡ ቃል ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ የተነገረ ቃል። ከዚህ በኋላ ከኃጢአት ጋር እየተጋደላችሁ ገና
ደም እስከ ማፍሰስ ድረስ አልተቃወማችሁም። ገና ይቀራል። አሁን የሚገጥመን መከራ፣ አሁን የሚገጥመን ፈተና ወገኖቼ የቀደሙት አባቶቻችን ከገጠማቸው ፈተናና መከራ ጋር ሲነጻጸር ምን ማለት አይደለም። ገና ደም እስከ ማፍሰስ ድረስ አዎ አልተቃወማችሁም አለ። እስከ መራብ አይደለም፣ እስከ መጠማት አይደለም፣ እስከ መታሰር አይደለም፣ እስከ መታረዝ አይደለም ወገኖቼ፣ ደም እስከ ማፍሰስ ድረስ አልተቃወማችሁም አለ። የቀደሙት አባቶቻችን እነ ቅዱስ ጴጥሮስ፣ እነ ቅዱስ ጳውሎስ፣ ሌሎቹም ሐዋርያት ደም እስከ ማፍሰስ ድረስ ነው ስለማትናወጠዋ መንግሥት፣ ስለ መንግሥተ ሰማያት ደማቸውን ያፈሰሱት፣ መከራ የተቀበሉት። ይህንን እያለ ልጄ ሆይ የጌታን ቅጣት አታቃል፣ በሚገስጽ ጊዜ አትድከም፣ ጌታ የሚወደውን ይቀጣዋል። ስለዚህ ለመቀጣት ታገሱ፣ እግዚአብሔር እንደ ልጆቹ ያደርግላችኋል። አባቱ ማይቀጣው ልጅ ማን ነው? ሁሉ የቅጣት ተካፋይ ሆነዋል። ያለ ቅጣት ብትኖሩ ለእግዚአብሔር ዲቃላ እንጂ ልጆቹ አይደላችሁም። ከዚህ በላይ የቀጡን የሥጋ አባቶች ነበሩን፣ እናፍራቸውም ነበረ። እንዴትስ ይልቅ ለመናፍስት አባት አብልጠን ልንገዛና በሕይወት ልንኖር በተገባን። እነርሱ መልካም ሆኖ እንደታያቸው ለጥቂት ጊዜ ይቀጡን ነበረ። እርሱ ግን ከቅድስናው እንድንካፈል ለገዛ ጥቅማችን ይቀጣናል። ቅጣት ሁሉ ለጊዜው የሚያሳዝን እንጂ ደስ የሚያሰኝ አይመስልም። ዳሩ ግን ለለመዱት የሰላምን ፍሬ እሱም ጽድቅን ያፈራላቸዋል እያለ የማትናወጠዋን መንግሥት ለመውረስ ቅጣት እንደሚኖር፣ ፈተና እንደሚኖር፣ መከራ እንደሚኖር እያስረገጠ ሐዋርያው ቅዱስ ጳውሎስ በዕብራውያን ለሚገኙ ክርስቲያኖች ይነግራቸው ነበር። ኦርቶዶክሳውያን አይዟችሁ፣ አዎ እየተቀጣን ነው፣ አዎ መከራ እየደረሰብን ነው፣ አዎ እየተገፋን፣ አዎ እየተሰደድን ነው፣ አዎ እየተገደልን። ይህ ሀገር ያወቀው ፀሐይ የሞቀው የአደባባይ ምስጢር ነው፣ ማይደበቅ ዜና ነው። እኔ ከምተርክላችሁ ታሪክ በላይ እያንዳንዳችሁ እየሆነ ያለውን ነገር ጠንቅቃችሁ ታውቁታላችሁ። ግን የተጠራ ነው በስሙ ልናምን ብቻ ሳይሆን መከራንም ጭምር ልንቀበል ስለሆነ አይዟችሁ። እግዚአብሔር የተዋችሁ እንዳይመስላችሁ። ይህ ድምፅ የሚሰማችሁ በሩቅም በቅርም ያላችሁ ኦርቶዶክሳውያን ክርስቲያን ወገኖቼ አይዟችሁ። በቃ የተጠራ ነው በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን ተብለን ለመጠራት ብቻ አይደል። መከራ እንደምንቀበል፣ ፈተና እንደምንቀበል፣ ማትናወጠዋን መንግሥት እስክንወርስ ድረስ ቅጣት እንዳለብን መጽሐፍ ነግሮናል። ለመቀጣት ታገሱ፣ እግዚአብሔር እንደ ልጆቹ ያደርግላችኋልና። አባቱ ማይቀጣው ልጅ ማን ነው አለ። አባት የወለደውን ልጅ ይቀጣዋል፣ ስለሚጠላው አይደለም፣ ስድ እንዳይሆንበት፣ በኋላ በልጁ አንገቱን እንዳይደፋ፣ በገዛ ልጁ እንዳያፍር አባት የወለደውን ልጅ ይቀጣዋል። እኛም እግዚአብሔር አባታችን፣ እኛ ደግሞ ልጆቹ ነን። ስለዚህ አባታችን እግዚአብሔር አቅማችን እንደፈቀደ መጠን ትከሻችን መሸከም እስከሚችለው መጠን ድረስ ይቀጣናል፣ ይቆነጥጠናል። ስንቀጣ እንድንታገስ መድኃኔዓለም ሁላችንን ይርዳ። አባቱ ማይቀጣው ልጅ ማን ነው? ሁሉ የቅጣት ተካፋይ ሆኗል። ያለ ቅጣት ብትኖሩ ለእግዚአብሔር ዲቃላ እንጂ ልጅ አይደላችሁም አለች። እስኪ ቃሉን ከላይ ቀጥላችሁ ተናገሩ። ያለ ቅጣት ብትኖሩ ለእግዚአብሔር ዲቃላ እንጂ ልጅ አይደላችሁ። ማይቀጣው ማን ነው? ዲቃላ ነው። ያለ ቅጣት ብትኖሩ ለእግዚአብሔር ዲቃላ እንጂ ልጅ አይደላችሁ። ተዘልለው የሚኖሩ ሰዎች አሉ። ምንም ነገር ስለ ክርስትናቸው ማይገጥማቸው ሰዎች አሉ። እነሱ እኮ ናቸው እኛ ጋር ኢየሱስ ስላለ እኛ ቤት ሰላም ነው፣ ኦርቶዶክስ ጋር ኢየሱስ ስለሌለ ፈተና አለ፣ መከራ አለ እያሉ ከመጽሐፍ ቅዱስ ሐሳብ ውጭ የሆነ ቃል የሚናገሩት
የክርስቶስ የሆኑትማ ይሰደዳሉ። የክርስቶስ የሆኑትማ ፈተና አለ። እቺ ዓለምማ የመከራ ዓለም ናት። በዚች ዓለም በድሎት በቅንጦት በምቾት ትኖራላችሁ ተብሎ አልተጻፈም። ምንድን ነው የሚለው መጽሐፍ? በዓለም ሳላችሁ ምን አለባችሁ? የዮሐንስ ወንጌል ምዕራፍ 16 ቁጥር 33 ላይ በዓለም ሳላችሁ መከራ አለባችሁ፣ እኔ ዓለምን አሸንፌዋለሁና አይዟችሁ ነው የሚለው። ስለዚህ ስለ በዙሪያችን ስላሉ ምስክሮች ተረከና አሁን እነሱ ያሳልፉበትን ፈተና ለዕብራውያን ክርስቲያኖች ነገራቸውና ለመቀጣት እንዲታገሱ ይህንንም ተረከና ሰዓቴን ለመጠቀም ወደ ርዕሴ ጋር ልምጣ። የማይናወጥ መንግሥት ስለምንቀበል በማክበርና በፍርሃት እግዚአብሔርን ደስ እያሰኘን የምናመልክበትን ጸጋ እንያዝ። አምላካችን በእውነት የሚያጠፋ እሳት ነው አላቸው። ይህች ምድር ትናወጣለች። ይህች ምድር ፈተና መከራ አለባት። አሁን ያለነው በምትናወጥ ምድራዊ መንግሥት ላይ ግን ኦርቶዶክሳውያን ባካችሁ አሻግራችሁ ማትናወጠውን መንግሥት አስቧት። በዚህ ቃል ተጽናኑ። በዚህ ቃል ካልተጽናናን በምን ቃል መጽናናት እንችላለን? እቺ ዓለም ማታልፍ ብትሆን፣ እቺ ዓለም ዘላለማዊ ዓለም ብትሆን ኖሮ እሱ በጣም ከባድ ነበረ። ግን ምትናወጥ ዓለም ምታልፍ ዓለም ናት። ጌታችን ምን አለ? ሰማይና ምድር ያልፋል፣ ቃሌ ግን ምን አይልም? ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ። እቺ ያለ ሰማይ ምናያት ታልፋለች፣ አንድ ቀን እንደ መጎናጸፊያ ይጠቀልላታል፣ በታላቅ ትኩሳት ያቀልጣታል። ከመታየት ወደ አለመታየት፣ ከመኖር ወደ አለመኖር ያሳልፋታል። ሌላ አዲስ ሰማይና አዲስ ምድር ተዘጋጅቶልናል። እግዚአብሔር ለዛ ክብር ሁላችንን ያብቃል። እንዲህ ይላል እዚህ ራዕየ ዮሐንስ ምዕራፍ 21 ቁጥር 5 ላይ በዙፋን የተቀመጠው እነሆ ሁሉን አዲስ አደርጋለሁ ይላል። ለኔም እነዚህ ቃሎች የታመኑና እውነተኛ ናቸው ጻፍ አለኝ። አልፋና ኦሜጋ መጀመሪያና መጨረሻ እኔ ነኝ። ለተጠማ ከሕይወቱ ውሃ ምንጭ እንዲያው እኔ እሰጠዋለሁ። አዲስ ሰማይና አዲስ ምድር እንደ ቃሉ ተስፋ እናደርጋለን። ክርስቲያኖች የማይናወጽ መንግሥት ስለተዘጋጀልን በዚህ ደስ ይበለን። የማይናወጽ መንግሥት ስለምንወርስ በዚህ እንጽናና። የማትናወጽ መንግሥት ያለችው የእግዚአብሔር ልጆቹ ስለሆንን በዚህ ደስ ይበለን። ይህች ዓለምማ ምትናወጥ ናት፣ ምታልፍ ናት፣ ምትጠፋ ናት። ስንት መንግሥት አለፈ፣ ምድራዊ መንግሥት። በዓለማችን ላይ ታላላቅ የሚባሉ አስፈሪ የሚባሉ መንግሥታት አልፈዋል። የሮም መንግሥት በጣም አስፈሪ፣ የግሪክ፣ እስራኤል ታላላቅ መንግሥታቶች ስም አጠራራቸው ጠፍቷል፣ አልፈዋል። በሀገራችን በኢትዮጵያ እንኳን የኢትዮጵያን ታሪክ ስናነብ ስንት መንግሥታት አለፉ። የጃንሆይ መንግሥት አለፈ። የደርግ የሚባለው መንግሥት አለፈ። አስፈሪ የነበረው አይደለም ለሀገሩ ለአፍሪካ ሁሉ ይበቃል የተባለ የጦር ኃይል የነበረው የደርግ መንግሥት አለፈ። ባለፈው ደግሞ የኢህአዴግ መንግሥት አለፈ። ብዙ መንግሥታት ተናውጸዋል። ብዙ መንግሥታት አልፈዋል፣ ላይመለሱ ሄደዋል። በምድር ያለ መንግሥት ያልፋል፣ ይናወጻል። እኛ ግን ማትናወጽ መንግሥት አለ። ማትናወጽ መንግሥት ይወርሳል።
መከራው ለጥቂት ጊዜ ነው። ፈተናው ለጥቂት ጊዜ ነው። ስደቱ ለጥቂት ጊዜ ነው። ረሃቡ ለጥቂት ጊዜ ነው። ግልምጫው ለጥቂት ጊዜ ነው። ሂዱበት እናንተ፣ ሁሉም ነገር ለጥቂት ጊዜ ነው። እሷን ያወርሰናል አምላካችን እግዚአብሔር። በዚህ እንደሰበሰበን በማትናወጸዋ በሰማያዊት መንግሥት በመንግሥተ ሰማያት ሁላችንን በቸርነቱ ይሰብስበን። እንዲህ አላቸው እዛው ዕብራውያን 12 ቁጥር 22 ላይ ነገር ግን አላቸው ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል። ምን ብላችኋል? ደርሳችኋል አላቸው። ወደ ሰማያዊቱ ኢየሩሳሌም በደስታም ወደ ተሰበሰቡ ወደ አእላፋት መላእክት በሰማያት ወደ ተጻፉ ወደ በኩራት ማህበር የሁሉ ዳኛ ወደሚሆን ወደ እግዚአብሔር ፍጹማን ወደ ሆኑት ወደ ጻድቃን መንፈሶች ደርሳችኋል። ወገኖቼ ደርሰናል ወደማትናወጠው መንግሥት። ትንቢቱ እየተፈጸመ ነው። ምሳሌው እየደረሰ ነው። የመጨረሻው ዘመን ዋዜማ ላይ ነው ያለ። ስለዚህ ምንም መከራ ምንም ፈተና ይቅጠመን፣ እንጽና። እግዚአብሔር ሁላችንን ያጽና። ስንት ነገር አይናችን ተመለከተ፣ ስንት ነገር ጆሮአችን ሰማ። ይኸውላችሁ በነበረበት የሚቀጥል የሚቆይ በዚህ ዓለም ላይ ምንም ነገር የለም። ሁሉም ነገር ያልፋል። ሁሉም ነገር ምን ይላል? ያልፋል። ትናንት ሀብት ንብረት የነበራቸው ሰዎች ዛሬ ባዶ እጃቸውን የቀሩ ሰዎች፣ ትናንት ዝነኛና ስመጥር የነበሩ ሰዎች፣ ሰው ይሰግድላቸው ይንበረከክላቸው የነበሩ ሰዎች ዛሬ ያለ ክብራቸው ቀርቷል። ትናንትና ውበት የነበራቸው ሰዎች ውበታቸው ረግፏል። ቋሚ የሆነ ነገር በዚች ዓለም ላይ በዚች ምድር ላይ የለም እያልኳቸው እዚህ ላችኋል። ባለፈው ሰሞን በሶሻል ሚዲያ ላይ አንድ ነገር ሰምቻለሁ። እዚህ ቦሌ አካባቢ የምትኖር አንድ ሴት ቆንጆ የሆነ ቦታ ለንግድም ለስራም ለምንም የሚመረጥ ቦታ ያዘች፣ ብዙ ካሬ ያዘች። መጡና 150 ሚሊዮን ብር ሽጭልን አሏት። አልሸጥም አያዋጣኝም አለች። ትንሽ ቆዩና 50 ጨምረናል 200 ሚሊዮን ብር ሽጭልን አሏት። አልሸጥም አያዋጣኝም አለች። ገበያው እንደዚህ አለ። ሶሻል ሚዲያ ላይ ያየሁት ነው። ምናልባት ሰምታችሁ አይታችሁ ትሆናላችሁ። ሴቲቱን አላውቃትም። እንዲሁ ጨመሩላት፣ እስከ 300 ሚሊዮን ብር ጨመሩ። አልሸጥም አለች። ኮሪደር ልማት መጣ። ምንም ሳይከፈላት ተለቀቀች። የገንዘቡን መጠን እርግጠኛ አይደለም፣ ግን ታሪኩን እርግጠኛ ነው። ያን ሁሉ ብር ሲሰጣት ሲገመትላት አልፈልግም አለች። እቺ ዓለም የምትናወጥ አይደለች፣ ባለችበት አጸናም አይደለም። አዎ ይፈልጋል ተባለና ተነጠቀች፣ ተወሰደባት። በደንብ አድርጋችሁ ስሙኝ። በዚህ ምድር ላይ ምንም ቋሚ ነገር የለም፣ ምንም የሚጸና ነገር የለም። እቺ ዓለም የምትገለባበጥ ዓለም ናት፣ የምትናወጽ ዓለም ናት። በብዙ ነገር ትናወጻለች። እኛ ክርስቲያኖች ማትናወጽ መንግስት አለች። አመስግኑት። ይህችን መንግስት ያዘጋጀልን ምስጋና ነው። እሷን መንግስት ለመውረስ ያስፈልገውን አንድ ሁለት ሶስት ነገር ባጭር ተናግሬ ትምህርት ይልታል። ሐዋርያው ቅዱስ ጳውሎስ ያቺ መንግስት በትዕግስት እንደምትገኝ በፊታችሁ ያለውን ሩጫ በትዕግስት ሩጡ ብላቸው። በምን ሩጡ? በትዕግስት። ትዕግስት ያስፈልጋል። አሁን ብዙዎቻችን ትዕግስት የለን። አንድ ቢሮ እንኳን ጉዳይ ለማስፈጸም ሄደን ቶሎ ካላለቀ እንበሳጫለን፣ ትተን የምንወጣ ሰዎች አለን። ብዙዎቻችን ትዕግስት አልባዎች ነን። ቺ ማትናወጠዋን መንግስት ለማግኘት ለመውረስ ትዕግስት ያስፈልጋል። እግዚአብሔር ትዕግስተኞች ያርገን።
በፊታችሁ ያለውን ሩጫ በትዕግስት ሩጡ። ሩጫው ምድራዊ አይደለም፣ ሰማያዊ ነው። ሩጫው ጊዜያዊ አይደለም፣ ዘላለማዊ ነው። ትናንት የኛ ወንድሞችና እህቶች የሮጡት አይነት ሩጫ አይደለም፣ እሱ ምድራዊ ሩጫ ነው ወገኖቼ። የሚያገኙትም ምድራዊ አክሊል ነው። እኛ መንፈሳውያን ሯጮች ነን። አሁን እኛ የምናገኘው አክሊል ዘላለማዊ አክሊል ነው። የምንወርሰው መንግስት ማይጠፋ መንግስት፣ ማትናወጥ መንግስት ናት። ስለዚህ በፊታችሁ ያለውን ሩጫ በትዕግስት ሩጡ። ለምን? ማትናወጠውን መንግስት እንድትቀበሉ። ሌላስ በነፍሳችሁ ዝላችሁ እንዳትደክሙ ጽኑ፣ የጸናውን አስቡ። መጽናት ያስፈልጋል። ኦርቶዶክሳውያን እንጽና። ፈተናው ከባድ ነው። ቅድም እንደተረክነው ምናየው ምንሰማው ነገር በሰውኛው አስፈሪ ነው። ለሰው ግን የከበደ ለእግዚአብሔር ግን ቀላል ነው። ስለዚህ መጽናት፣ ወደኋላ አለማፈግፈግ፣ እርፍ ጨብጦ ወደኋላ አለመመልከት። ምን ይላል እዚሁ ዕብራውያን 10 ቁጥር 36 ላይ የእግዚአብሔርን ፈቃድ እያደረጋችሁ የተሰጣችሁን የተስፋ ቃል እንድታገኙ መጽናት ያስፈልጋችኋል። ምን ማለት ያስፈልጋችኋል? እግዚአብሔር በሃይማኖታችን ያጽናል። ስለዚህ ሁለተኛ የማትናወጠውን መንግስት ለመቀበል፣ ለመውረስ፣ ለማግኘት በሃይማኖት መጽናት ያስፈልጋል። ቅዱስ ጳውሎስ ምን አለ ሌላ ስፍራ ላይ? በጊዜውም አለ ጊዜውም ጽና አለ። በጊዜውም አለ ሲመች፣ አለ ጊዜውም አለ ሳይመች፣ እየቆረቆረንም ቢሆን እየተገፋንም ቢሆን እየተሰደድንም ቢሆን እየተገደልንም ቢሆን በጊዜውም አለ ጊዜውም መጽናት፣ መጋደል። ደም እስከ ማፍሰስ ድረስ አልተጋደላቸውም ይላል። ተጋድሎ ያስፈልጋል። ስለ ሃይማኖታችን መጋደል፣ ስለ እምነታችን መጋደል፣ ስለ ማተባችን መጋደል። በምንድን ነው የምንጋደለው? በጾም፣ በጸሎት፣ በስግደት፣ እንዲህ ባለ ጉባኤ ቁጭ ብሎ የእግዚአብሔርን ቃል በመስማት መጋደል። እነዚህን እያደረግን የማትናወጠዋን መንግስት ለመውረስ እንድንበቃ አምላካችን እግዚአብሔር ሁላችንን በቸርነቱ ይርዳል። የማትናወጥ መንግስት አለን። ያስተማረን፣ የመከረን፣ የገሰጸን የአባቶቻችን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ድንግል ማርያም ጣዕሟን በአንደበታችን ፍቅሯን በልባችን ትሳልብን። የሁላችንን መጨረሻ እግዚአብሔር ያሳይ።